በጣም ጤና ይስጥልኝ። እምነት ሰሚነው አካሉ ነኝ። ዛሬ አዲስ ሀሳብ ይዤላችሁ መጥቻለሁ። ይሄም ሀሳብ እንግዲህ ምንድነው? መጀመሪያ በደንብ እንዲሰማችሁ ማይኬን ላገናኝላችሁ። በጣም አሪፍ። እንግዲህ በብዛት እንደሚታወቀው መስቀል በዓል ይከበራል በየአካባቢው እና ብዙ ሰዎች ጠየቁኝ፣ አጠናው፣ አየሁኝ ሀሳቡ መስቀል ለምንድን ነው የሚከበረው ስትሏቸው አብዛኛው ሰዎች በዓመት አንዴ ጉራጌ ገብቶ ቤተሰቡን የሚጠይቅበት ቤተሰቡ ጋር ደግሞ አብሮ ሆኖ የሚበላበት የሚጠጣበት፣ የሚበላው ደግሞ ስጋ ብሎ ነው የሚመልሰው። በዓመት አንዴ ብሎ ሲመልስ በዓመት አንዴ ብቻ ነው ስጋ የሚበላው፣ ከዛ በኋላ ስጋ ይበላል ማለት ነው። 365 ቀን ወይም 360 ቀን ያለ ስጋ ተኖሮ ስጋ ለመብላት ብቻ ነው መስቀል የሚገባው። መስቀል የሚከበረው ስጋ ለመብላት ነው ወይ ብዬ ጠይቃለሁ ራሴና ብዙ ጊዜ አየን፣ አስተዋልን፣ ለመረዳት ሞከርን። ያለው ሀሳብ ላይ ግን ተመሳሳይነት ያለው ነገር ነው ያለው። ምንድነው? እኔ መስቀል እንግዲህ የሚከበረው የክርስቶስ መሰቀልን እንግዲህ ክርስቶስ በክርስትና ውስጥ ያሉ ሰዎች ኦርቶዶክስም ይሁን ጆቫ ዊትነስም ይሁን የኋለኛው ቅዱሳን የሚባሉትም ይሁን ፕሮቴስታንት ይሁኑ በአሂ የሚባሉትም ይሁኑ በክርስቶስ የሚሆኑ በሙሉ መጽሐፍ ቅዱስን እንደሚከተሉ የመስቀል በዓል ይከበራል። እንግዲህ እና መስቀል ለመብላት ብቻ ነው ወይ የሚከበረው ብለው ወደዚህ ዞር ስትል ደግሞ በኮንሰርት የሚያከብሩ ሰዎች አሉ። በጭፈራ ከማዘን እንግዲህ ክርስቶስ ለእኛ ብሎ መሰቀሉን፣ ለእኛ ብሎ መሞቱን፣ ለእኛ ብሎ መሰቃየቱን፣ መገረፍ፣ መቸንከሩን ከማሰብ በዘለለ ተደስተው ሆ እያሉ ጭፈራ ቤት ላይ ከሴተኛ አዳሪዎች ጋር ቀውጢ እያደረጉት እብድብድ እየተጫወቱ የሚያሳልፉ ሰዎች አሉ። እና እነዚህ ሰዎች መስቀልን በምንድን ነው ማሳለፍ ያለባቸው? በመዝሙር ነው በዘፈን ነው መስቀል ማለፍ ያለበት የሚለውን ነገር ለማየት ፈልግና ብዙ ነገሮችን ሳይ አሁን እዚህ ጋር በጣም እንግዲህ በኑሯቸው ዘፋኝ የሆኑ ሰዎች አሉ። ዘፈን መንግስተ ሰማያትን እንግዲህ አያስወርስም አያስገባም ተብሎ መስፈን ኃጢአት ነው ተብሎ የተቀመጡ ነገሮች አሉ። ዘፈን ኃጢአት ለምን ሆነ፣ እንዴት ሆነ፣ ማን ነው ኃጢአት ያደረገው ምናምን የሚባለውን ነገር ወደኋላ መለስ ብለን ማየት እንችላለን። ግን እኔ አሁን እሱ ጉዳይ አይደለም ያሉት እና ዘፈን ኃጢአት ነው ዘፋኝም ደግሞ ኃጢአተኛ ነው ተብሎ ባለበት ሁኔታ ውስጥ ቄሶች ባርከው የሚከፍቱት የዘፈን ፕሮግራም መኖር ነበረበት ወይ? እንደዚህ መድረግ ነበረበት ወይ? በመስቀል በዓል ኮንሰርት መዘጋጀት ነበረበት ወይ? ብዙ ጊዜ ነው ከድሮ ጀምሮ አሁን እኔ 40 ዓመት 30 ዓመት ስላለፈኝ ትልቅ ሆኜ ልብ ገዝቼ ምናምን እንዳይመስላችሁ በፊትም ጀምሮ የማስበው ነገር ነው። አንድ ዘፋኝ ከሆነ ዝም ብሎ ዘፈኑ ነው መስፈን ያለበት። መስቀልን አስመልክቶ፣ ገናን አስመልክቶ፣ ፋሲካን አስመልክቶ በቃ ዘፋኝና ክርስቶስ የተራራቁ ነገሮች ናቸው። ዘፈንና ክርስቶስ የተራራቀ ነው ካልን አንድ ዘፋኝ ምንም ሺህ ጊዜ ቤተክርስቲያን ቢመላለስ ጸበል ቢጠመቅም ሆነ ቢያጠምቅ ዘፋኝ ነው። በቃ ዘፋኝ መንግስተ ሰማያት ነው ያወርስም ተብሎ ተቀምጧል አይደል? እኔ ካላወቅኩ እስቲ መልሱ ነው። ዘፋኝ መንግስተ ሰማያት አይገባም ከተባለ በቃ ዘፈን ኃጢአት ነው ከተባለ ይሄ ዘፋኝ ነጠላውን ለብሶ ገዳም ለገዳም ስለዞረ አይደለም። ትቻለሁ ዘፈኔን ብሎ ግን ንስሐ መግባት ይችላል። እሱን አይደለም ትቻለሁ ብሎ ንስሐ መግባት ይችላል። ከዛ በኋላ አይዘፍንም። ዛሬ የመድኃኔዓለም ቤተክርስቲያን ላይ ታላቅ ጉባኤ አለ፣ ከሌ አርቲስቶች ተገኝተዋል ተብሎ ይሄ ዘፋኝ ተጋብዞ እዛ ጋር መዝሙር ይዘምራል።
አቤት አቤት! አረ ታሳፍራላችሁ። በጣም ነው የምታሳፍሩት። የሚገርማችሁ ነገር ማለት ነው በጣም ነው የምታሳፍሩት። እኔ በጣም ነው የሚደብረኝ። እንደ ግሌ ነው። እኔ ምን አገባኝ ስለሌላው ሰው። አንተ ተቃጠልክና ነፍስህ እኔ ቀዘቀዝኩ አይደለም። እኔ ገሃነም ብገባ አንተ ገሃነም ትገባለህ ማለት አይደለም። ነፍስ የራሴ ነፍስ ለራሴ ነች። ቢሆንም ግን እንደው ሳየው ነገር ሁኔታውን ስራውን ሳየው እንደዚህ አይደለም መሆን የነበረበት። በዘፈነበት አፉ ነገም ወጥቶ በሚዘፍንበት ነገም ጭፈራ ቤት ወጥቶ በሚጨፍርበት አፉ መድኃኒዓለም ቤተክርስቲያንም ገብርኤል ቤተክርስቲያን ስለዘመረ ይህ ሰው ዘማሪ ሊሆን አይችልም። እና እንደው እዛ መስመር ላይ ያላችሁ ሰዎች ብታስተካክሉ ጥሩ ነው። አስተካክሉ፣ መስመራችሁን ለዩ። እዚህ ጋር የማርያም ምስል ስለተነቀስክ አይደለም፣ ማርያምንም ስላልክ አይደለም፣ ማርያምንም ስለተባለ አይደለም፣ ገብርኤልንም ስላልክ አይደለም። የሆነም ነገር ደግሞ ስላልክም ደግሞ አይደለም። እዚህ ጋር አስተውሉ። መጀመሪያ ክልክል ናቸው፣ ክልክል አይደለም። መጽሐፍ ቅዱስን አንብቡ መጀመሪያ። መጽሐፍ ቅዱስን የሚያስፈልጋችሁ እናንተ ምንም በመነገር በማስረዳት በምናምን ሳይሆን የሚግልን ሀሳብ ነው ማንሸራሽረው። አንድ የሚያደርገን የሚያስማማን ነገር ግን አንድ የሆነ መጽሐፍ አለ። እሱን መጽሐፍ ማንበብ ነው፣ ህግና ስርዓቱን ማወቅ ነው እንጂ ዝም ብሎ እንደ መረን ከተነዳ እንደ ከብት ነው የሚሆነው ጉዞ። ስለዚህ ይሄ ደግሞ አግባብ አይደለም። እንቀጥልበታለን። አሁን ሌላ ስራ ላይ ነው ማንኛውም አባ